ቤተክርስቲያን ክርክሯ የንብረት ነው። የኛ የምስክርነት መሰማት ቀናችን ታለ እነሱ ራሳቸው መስካሪ ሆነው ቀረቡ። በሐሰት ቤት አልሰሩ፣ ምንም አልሰሩ። በላስቲክና በባነር ነው የሰሩት። በባነርም ኮን የሰራ ነው። ባነራችንን ይዘን እንሂድ። ላለፉት 4 ዓመታት የኛ ጥያቄ የንብረት ነው። ቤተክርስቲያን የግለሰብን ንብረት ነጥቅ የሚለው መረጃ ጩኸቱ በጣም ትልቅ ነው። እንዴት ቤተክርስቲያን እንዴት አደርጋለች? የብዙዎች ጥያቄ ነው። ጀነራል የተፈጠረው የመጀመሪያው የስር ፍርድ ቤት ንብረቱን አስረክባችሁ በሙሉ እነሱ ስለሆነ የሰሩት ንብረቱን አስረክባችሁ ውጡ የሚል የፎቶ ማስረጃ አቀርበና፣ የቪዲዮ ማስረጃ አቀርበና፣ የደረሰኞች ማስረጃ አቀርበና፣ የተለያዩ መረጃዎች ቀርቧል። ኤክሴፕት ምስክርነት የሚሰጥበት ቀን ምስክርነታችንን ሰውየው እንዳይመሰክር በቴክኒክ ተሰርቶ ይሄ ከተደረገ ውጪ ሁሉ ነገር አቀርበናል። ግን ምን አደረጉ? አለፉት። ከዛ ይሄ ሁሉ ምስክር እያለ የሰው ምስክርነት ቢቀር የሰነድ ማስረጃ ቼክ ታደርጋለህ። ህዝብ ቆሞ ሲሰራው፣ የተለያየ ሰው ቆሞ ሲሰራው ያለውን ማስረጃ እያለ እሱን ዘለው ምንም እንዳልሆነ ይሄ በቂ ማስረጃ አይደለም ማለት። እንግዲህ ቪዲዮ ማስረጃ ካልሆነ፣ የተገዛው ደረሰኞች ማስረጃ ካልሆኑ፣ ፎቶ ማስረጃ ካልሆነ ስንገባ ጀምሮ ከዛ በክርክሩ መሃል የአየር ካርታ ተነስቶ በ2004 የነበረው ቤቱ በ2007 በኋላ 2012 2013 መጨረሻ በኋላ ያለው የአየር ካርታ ሁሉ ሲቀር ይሄም በቂ ማስረጃ አይደለም።